ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዓላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ነቢዩላህ ዘከሪያ ዐለይሂ ሰላም ከጓደኞቹ ከሌሎች ዓሊሞች ከሌሎች መሪዎች ጋር መርየምን በማሳደግ ተከራክረው ባወጡት ዕጣ መሰረት ለነቢዩላህ ዘከሪያ የማሳደጉ መብት እንዲሰጣቸው ተደረገ። እንዲህ በዚያን ወቅት ልጆች ቤተል መቅዲስን መስጊድን እንዲንከባከቡና በመስጊድ እንዲያድጉ ይደረጋል። ግን ከተወለዱ በኋላ ለመስጊድ ሲደርሱ የሚደረግ ነበር። ግን መርየምን ግን የቤተሰቦቿ ጉጉት ከልጅነቷ ከህፃነቷ ጀምሮ እንዲሰጥ ነው የተደረገውና ስለዚህ ነቢዩላህ ዘከሪያ እሷን የመንከባከብ ኃላፊነትና የማሳደግ ኃላፊነት ነበረበት፣ ወሰደ ማለት ነው። እንግዲህ መርየም አለይሂ ሰላም ከነቢዩላህ ዘከሪያ ባለቤት ከአክስቷ ወይም ከእህቷ ጋር እንክብካቤ እየተደረገላት ቤተል መቅዲስ አብዛኛውን ጊዜ እያሳለፈች እንድትኖር ተደረገ ማለት ነው። እንግዲህ በህፃነቷ ቤተሰብ ውስጥ ከቤተል መቅዲስ ሳትወጣ የምትኖርበት ሁኔታ ኖረ ማለት ነው። ነቢዩላህ ዘከሪያ ሁሌ ይንከባከባታል። ቤተል መቅዲስ እዛ ውስጥ ሆና መኖር ከጀመረች በኋላ ምግቧን እሱ ነበር የሚወስድላት የሚንከባከባት፣ ሁሌ ምግብ ይወስድላት ነበርና ብዙ ጊዜ ሲመላለስ ግን እሱ ከወሰደው የተለየ ምግብ ያገኝ ነበርና አንዴ ጠየቃት። ኩለማ ደኸለ ዐለይሃ ዘከሪያ አልሚሕራብ ወጀደ ዐንደሃ ሪዝቃ። በገባ ቁጥር ምግብ የተለየ ምግብ በዚያን ወቅት የማይገኝ ምግብ ያገኝ ነበርና እያየ ግን አይጠይቃትም ነበር። አንዴ ግን ጠየቃት። ቃለ ያ መርየሙ አና ለኪ ሃዛ፣ ይሄ በዚህ ወቅት የማይገኝ ምግብ ከየት እያገኘሽ ነው በማለት ጠየቃት። ቃለት ሁወ ሚን ዒንዲላህ፣ ይሄ ከአላህ ነው አለችው። ያው እንግዲህ እዛ ደረጃ ደርሳ ነበር ማለት እድሜዋም እዛ ደርሷት ነበር። ነቢዩላህ ዘከሪያ የነበረው እንክብካቤ ከአላሁ ስብሓንሁ ወተዓላ ምግብ የሚያስመጣላት ደረጃ ተደርሶ ነበር ማለት ነው። እና ይህ እዚህ ደረጃ ከባድ ደረጃ ነው፣ ማንም የሚደርሰው አይደለም። አላሁ ስብሓነሁ ወተዓላ ለእሷ ግን ይሄ የሰጠው ከራማ ነበር ማለት ነው። ምግብ በየጊዜው እንዲሰጣት አስደርጓታል አላህ። እንግዲህ ዘከሪያ የተገረመበት ማለት ነው። ቃለት ሁወ ሚን ዒንዲላህ፣ መልሷም ይሄ ነበር ከአላሁ ስብሓነሁ ወተዓላ ዘንድ ነው አለችው። ኢነላሃ የርዙቁ መን የሻእ ቢገይሪ ሒሳብ፣ አላህ ያለ ልክ ያለ ሂሳብ ነው ሰዎችን የሚረዝቀው በማለት መለሰች ማለት ነው። ይህ ግን ነቢዩላህ ዘከሪያን እድሜው በጣም ትልቅ ሰው የሆነውን ውስጡን እንዲያስብና እንዲሰማው አድርጓል ይህ ቃል ማለት ነው። ሁናሊከ ደዓ ዘከሪያ ረበህ። እዚህ ጋ ነው እንግዲህ ዘከሪያ እሱ የነበረበት ክፍተት ትዝ ያለው ማለት ነው። ዘከሪያ እድሜው ትልቅ ነው፣ ወደ 77 ዓመት እድሜ ይሆነዋል እንደሚባለው። እንዲህ በዚህ ሰዓት ልጅ የለውም፣ ልጅ አልወለደም። ባልተቤቱም ደግሞ በየጊዜው እየወለዱ ልጅ የሚሞትባቸው ሰዎች ነበሩና ወይም አቂር ወይ ደግሞ መሃን ነበረች። ስለዚህ ብቻ አላሁ ስብሓነሁ ወተዓላ ያለምንም እንትን ቤተል መቅዲስ ድረስ ለመርየም ምግብ እያመጣ እኔስ አላህን ብለምነው እንዴት አጣለሁ የሚል የነቢይ ቀልብ የሷሊህ ቀልብ ውስጡን ተሰማውና ወደ ዱዓ ሄደ ማለት ነው። እንግዲህ ጥሩ ነገር ሲያይ ሰው ጥሩ ነገር ይመኛል። እንደዚች አይነት ደግሞ አላህ በምግብ የሚንከባከባት ምግብ እንደው አምጥቶ ፊት ለፊቷ የሚሰጣትን ልጅ ሲያይ አላሁ ስብሓነሁ ወተዓላ ለሱም ልጅ ቢሰጠው እንደዚሁ ተመኘ ማለት ነው። ግን ተመኝቶ አልቀረም፣ ዱዓ አደረገ አላሁ ስብሓነሁ ወተዓላ። ደዓ ዘከሪያ ረበህ። አላሁ ስብሓነሁ ወተዓላም ነቢያችንን ዓለይሂ ሰላቱ ወሰላም እንዲህ ይላቸዋል በቁርአን ውስጥ ዚክሩ ረሕመቲ ረቢከ አብደሁ ዘከሪያ ኢዝ ናዳ ረበሁ ኒዳአን ኸፊያ እያለ። እንግዲህ ነቢዩላህ ዘከሪያ የጌታ ረሕመት ነው። ነቢዩላህ ዘከሪያን ይህን ዱዓ የወፈቀው ጌታ የረሕመት ባለቤት ነው። ይህንን ሁሌ ህዝቦቻቸውም ሆኑ ነቢያችን ዓለይሂ ሰላቱ ወሰላም እንዲያስታውሱት አላህ በቁርአን ውስጥ እንዲህ ብሎ ገልጾታል ማለት ነው። ዚክሩ ረሕመቲ ረቢከ አብደሁ ዘከሪያ ኢዝ ናዳ ረበሁ ኒዳአን ኸፊያ
የድብቅ ዱዓ አደረገ ማለት ነው። አላሁ ስብሓነሁ ወተዓላን ተጣራ። ቃለ ረቢ ወሀነ ለዐዝሙ ሚኒ ወሽተዐለ ረእሱ ሸይባ፣ ጌታዬ ሆይ አጥንቴ ደክሟል፣ ፀጉሬም ደግሞ እንደሚታየው ሸብቷል፣ ነጭ ሆኗል። ወለም አኩን ቢዱዓኢከ ረቢ ሸቂያ፣ ነገር ግን አንተን ከመለመን ወደኋላ ልልም ተስፋ አልቆርጥም ይላል ዘከርያ ዓለይሂ ሰላም። ስለዚህ ያው ከባድ ዱዓ ነው። ውስጤ ደክሟል፣ አጥንቴ ደክሟል አለ። ውስጤ ደክሟል፣ ላይም እንደሚታየው ደግሞ ሸብቻለሁኝ። ስለዚህ ጌታዬ እንዲህም ሆኜ ግን አንተም ከመጥራት ተስፋ አልቆርጥም ይላል። ወኢኒ ኺፍቱ ልመዋሊየ ሚን ወራኢ ወካነት እምረአቲ ዓቂረን። አሁንም ስለሱ ነው የሚያወራው። መጀመሪያ የዱዓ አደቡ እንደዚህ ነው። ወኢኒ ኺፍቱ መዋሊየ ሚን ወራኢ ወካነት እምረአቲ ዓቂራ፣ እኔ ከኔ በኋላ እኔንም ሆነ የኔን ቤተሰቦች የያዕቁብን ቤተሰቦች ወርሶ ይሄን ህዝብ ወደ ጥሩ ነገር የሚወስድ የሚመራ ዳዕዋ የሚያደርግ ምትክን እፈልጋለሁኝ። ወካነት እምረአቲ ዓቂራ፣ ሚስቴ ደግሞ እንደሚታወቀው መሃን ነች። ፈሀብሊ ሚን ለዱንከ ወልያ፣ እኔን የሚተካኝና ለህዝቦቹ ዳዕዋ የሚያደርግ ወደ መልካም ነገር የሚጣራ ስጠኝ በማለት ዱዓ አደረገ። የሪሱኒ ወየሪሱ ሚን አሊ ያዕቁብ ወጀዐልሁ ረቢ ረድያ፣ እኔንም ሆነ የያዕቁብን ቤተሰቦች የእስራኤልን ልጆች ነቢያቶችን የሚወርስ ልጅ ስጠኝ አለ። ዱዓ አደረገ ማለት ነው። አሁን ስጠኝ ነው ያለው። እዚህ ጋ ያለ ሰበብ የሚሰጥን ነገር ነው ሂባ ወይም ስጦታ የሚባለው ማለት ነው። እንግዲህ ልጅ ስጠኝ ብሎ ዱዓ አደረገ። አላሁ ስብሓነሁ ወተዓላም ያው እንኳን ነቢያቶችና ተራ ሰዎችም ለምነውት ይቀበላልና አላህ ተቀበለው። ግን ወጀዐልሁ ረቢ ረድያ፣ ጌታዬ ከሰዎችም ዘንድ ከአንተም ዘንድ እሱም ዘንድ ተወዳጅ የሆነን ልጅ ስጠኝ በማለት አላህን ጠየቀ ማለት ነው። የልጁን መልካም ባህሪያቶች በመግለጽ እንግዲህ ይሄንን ለምኖ አላሁ ስብሓነሁ ወተዓላ በአስቸኳይ መልስ ሰጡ። አላህ ሲለምኑት መርሃባ የሚል ጌታ ነውና ያ ዘከርያ ኢና ኑበሽሩከ ቢጉላሚን እስሙሁ የሕያ፣ ያ ዘከርያ የሚል ድምፅ ሰማ። ኢና ኑበሽሩከ ቢጉላሚን እስሙሁ የሕያ ለም ነጅዐል ለሁ ሚን ቀብሉ ሰሚያ፣ የሕያ በሚባል ልጅ አበስረንሃል የሚል ድምፅ ተሰጠው ማለት ነው። የሕያ በሚባል እኛ ስሙን ያወጣንለት ከአሁን በፊት የወለድካቸውም ልጆች ሕያው አልሆኑልክም፣ ሚስትህም ልጅ የምትወልድ አልሆነችምና እኛ የሕያ የሚባልን ስም የያዘ ልጅ ሰጥተንሃል አለ አላህ ሱብሓነሁ ወተዓላ። በዚህ እናበስርሃለን። ለም ነጅዐል ለሁ ሚን ቀብሉ ሰሚያ፣ ስሙም ከአሁን በፊት ተጠርቶ የማይታወቅ እኛ ያወጣንለት ማለት ነው። ከዚያ ይሄ ብስራት ሲነገረው ነቢዩላህ ዘከርያም ዓለይሂ ሰላም ደነገጠ። ምክንያቱም እኔ እድሜ ትልቅ ያረጀው ሰው ነኝ፣ ሚስቴም ደግሞ መሃን ነች፣ እንዴት የሚለው ነገር ግራ ገባው ማለት ነው። ብቻ መጀመሪያም ያው እንደዛ እድሜው እንደዚህ ሆኖ ባለቤቱም መሃን ሆና ነው ጥያቄውን የጠየቀውና ብቻ መደናገጡ ባይቀርም ግን በምን አይነት መልኩ እንደሚሰጠው ግን አላህ ሱብሓነሁ ወተዓላን መጠየቅ ያዘ ማለት ነው። ቃለ ረቢ አና የኩኑ ሊ ጉላሙን ወካነት እምረአቲ ዓቂረን ወቀድ በለግቱ ሚነል ኪበሪ ዒትያ፣ እንዴት ልጅ ሊኖረኝ ይችላል? ባለቤቴም መሃን ነች፣ እኔም ደግሞ እድሜ ትልቅ ሆኛለሁ፣ መውለድ የሚችልበት ደረጃ አይደለሁምና እንዴት ነው ልጅ ሊኖረኝ የሚችለው? ብቻ ፍላጎቱ ቢኖርም በምንም መልኩ አላህ መስጠት ይችላልና ያው እንደሚሰጠው ስለሚያውቅ ግን እንዴትነቱን ግን እየጠየቀ ነው ማለት ነው። ቃለ ከዛሊከ ቃለ ረቡከ ሁወ ዐለየ ሀይን፣ አዎ ጌታክ ይህ ለእኔ ቀላል ነው ብሏል። ወቀድ ኸለቅቱከ ሚን ቀብሉ ወለም ተኩ ሸይአ፣ ምንም ሳትሆን እኮ አንተን ፈጥሬሃለሁ፣
ምንም አልነበርክም። ስለዚህ ካሁንም ያለምንም ካለምንም እፈጥራለሁኝ ብሎ ነገረው ማለት ነው። ብቻ የአላህ ሱብሓነሁ ወተዓላ አንድን ነገር መፍጠር ሲፈልግ ኢነማ አምሩሁ ኢዛ አራደ ሸይአን አን የቁለ ለሁ ኩን ፈየኩን ነውና ይሆናል። ሰዎች ወጣት ሆነው ተጋብተው መውለድ ብቻ አይደለም ያለው፣ ብዙ አይነት አወላለድ አለና ማለት ነው። ቃለ ረቢ ጀዐል ሊ አያ፣ እንግዲያማ እንደዛ ከሆነ ለእኔ እንግዳ የማውቅበት ምልክትን አድርግልኝ በማለት አላሁ ስብሓነሁ ወተዓላን ጠየቀ ማለት ነው። ማለት ልጅ ልወልድ መሆኑን የማውቅበት ማለት ምልክቱን ንገረኝ አለው። ቃለ አየቱከ አላ ቱከሊመ ናሰ ሰላሰ ለያሊን ሰውያ፣ እንግዳማ ምልክትክ ለ3 ቀን ያክል መናገር የማትችል መሆኑ ነው። በቃ ምላስክ ይዘጋል። ስለዚህ ይሄ ምልክትክ ነው ተባለ። በዚህ መሰረት ያው ምልክቱ ታየ ማለት ነው። ለ3 ቀን ያክል ዘከርያ ምላሱ ተያዘ። ፈኸረጀ ዐላ ቀውሚሂ ሚነል ሚሕራብ ፈአውሓ ኢለይሂም አን ሰቢሑ ቡክረተን ወዐሽያ። እንግዲህ ያው ሁሌ ዘከርያ አቢድ ነውና ከሚሕራቡ አይርቅምና ከዛ ከሚሕራቡ ወደ ህዝቦቹ ወጣ። ፈአውሓ ኢለይሂም አን ሰቢሑ ቡክረተን ወዐሽያ። እንግዲህ በምልክት ህዝቦቹን ጧትና ማታ አላህን ዘክሩ፣ ተስቢሕ አድርጉ በማለት አዘዛቸው ማለት ነው። ወዘከርያ ኢዝ ናዳ ረበሁ ረቢ ላ ተዘርኒ ፈርደን ወአንተ ኸይሩል ዋሪሲን። እንግዲህ ዘከርያ አንድ ጊዜ አልነበረም ዱዓ ያደረገው፣ በርካታ ጊዜ ነው፣ በተለያየ አይነት አገላለጽ ማለት ነው። ወዘከርያ ኢዝ ናዳ ረበሁ ረቢ ላ ተዘርኒ ፈርዳ ወአንተ ኸይሩል ዋሪሲን፣ ብቻዬን አትተወኝ እያለ የሚጠራበትና ዱዓ ያደረገበት ጊዜ ነበረ። ፈስተጀብና ለሁ ወወሀብና ለሁ የሕያ ወአስለሕና ለሁ ዘውጀህ። እንግዲህ ልጅ መስጠት ብቻ ሳይሆን ልጅ እንድትሰጥ ተደርጋ ባልተቤቱም አላሁ ስብሓነሁ ወተዓላ አስተካክሎ ሰርቷታል ማለት ነው። በዚህ በዱዓው የተነሳ ኢነሁም ካኑ ዩሳሪዑነ ፊል ኸይራት። እንግዲህ ዘከርያም ሆነ ቤተሰቦቹ በጥሩ ነገር የሚሽቀዳደሙ ስለነበሩ ነው ይሄን የሚያደርግንላቸው ይላል አላሁ ስብሓነሁ ወተዓላ። እንዲህ ሁሉም ቤተሰቡ በሙሉ አቢድ ነበር፣ የአላህ ጥሩ ታዛዥ ነበር፣ በኸይራት የሚሽቀዳደሙ ነበሩ ማለት ነው። ወየድዑነና ረገበን ወረሃባ። እንግዲህ በፍላጎትም በመሸሽም አድርግልን በማለትም አታድርግብንም በማለትም የተለያየን ነገር እኛን ፈልገውና እኛን ፈርተው ዱዓ የሚያደርጉን የሚጠሩን ሰዎች ስለነበሩ ነው ይላል አላሁ ስብሓነሁ ወተዓላ። ወካኑ ለና ኻሺዒን፣ ለእኛም ሁሌ የሚሸበሩና የሚጨነቁ ሰዎች ስለነበሩ በእነዚህ 3 ምክንያቶች የጠየቁትን እንድንሰጣቸው ሆነ ማለት ነው። ልጅ መስጠት ብቻ ሳይሆን ደግሞ ልክ በጠየቁት መሰረት ረቢ ወጀዐልሁ ረቢ ረዲያ ብለዋልና በዛ መልኩ ያው ጥሩን የተመረጠን በአላህ ስሙ እንኳን የተወጣለትን ስሙ እንኳን ሳይቀር በአላህ የተወጣለትን ስም ልጅ ሰጣቸው ማለት ነው። ስለዚህ እነዚህ ነገሮች ዱዓዎቻችን ተቀባይነት ያገኙ ዘንድ እነዚህ መስፈርቶች ያስፈልጋሉ ማለት ነው። አንደኛ ኸይርን በመስራት መሽቀዳደም፣ አላሁ ስብሓነሁ ወተዓላን በፍራቻም ሆነ በፍላጎት የሆነን ነገር በመፈለግ ጥሩን ነገር በመፈለግም ሆነ መጥፎን ደግሞ በመሸሽ ወይም የአላህን ቅጣት በመፍራትና የአላህን ጀነት በመፈለግ መካከል ሆነን ዱዓ ስናደርግና እንዲሁ ደግሞ አላሁ ስብሓነሁ ወተዓላን ኻሺዖች ስንሆን ኹሹዕ ሲኖረን እነዚህ 3 ነገሮች ከተሟሉ አላህ የጠየቅነውን ይሰጠናል። የጠየቅነውን ብቻ ሳይሆን ከጠየቅነው በላይም አድርጎ ይሰጠናል ማለት ነው። ወዘከርያ ወየሕያ ወዒሳ ወኢልያስ ኩሉም ሚነ ሳሊሒን። አላሁ ስብሓነሁ ወተዓላ እንደነገረን ዘከርያ፣ የሕያ፣ ዒሳና ኢልያስ ኩሉም ሚነ ሳሊሒን ሁሉም ከሷሊሖች ነበሩ ይለናል። እንግዲህ ዘከርያ ከሷሊሖች ውስጥ ነው። ዘከርያ ከነ የሕያ ከነ ዒሳ ከነ ኢልያስ ጋር የስሙ የተጠራ ነው። ታላቅ ነቢይ ነው። ታላቅ ሩሱል ነው። አላሁ ስብሓነሁ ወተዓላ ከ25ቱ ነቢዮች አንዱ አድርጎ የመረጠው ነው። እንዲሁ ደግሞ የነቢይ አባት ነው። ኩሉም ሚነ ሳሊሒን ከሷሊሖች ነበሩ። እንግዲህ ሁሌ ዱዓ የምናደርግላቸው ዱዓ የምናደርገው አሰላሙ ዓለይና ወዓላ ዒባዲላሂ ሳሊሒን እያን
ከሷሊሖች መሆኑ የተረጋገጠለት ሰው ነው ማለት ነው። እና እኛም ሁሌም አሰላሙ አለይና ወዐላ ዒባዲላህ ስለን ሷሊሖች እንድንሆን ነው የምንለምነው። ሰላም እንድናገኝ የምንለምንላቸው ናቸው እነሱም እኛም የምንለምነው ማለት ነው። እንግዲህ ይሄ የነቢዩላህ ዘከሪያ የመውለድ ታሪክ ማንም ሰው በእድሜው ተስፋ ሳይቆርጥ በድክመቱ ተስፋ ሳይቆርጥ አላህን እንደ ነቢዩላህ ዘከሪያ መጠየቅ ይገባዋል ማለት ነው። ነቢዩላህ ዘከሪያ ዓለይሂ ሰላም እንግዲህ ድብቅ የሆነ ዱዓ ያደርጉ እንደነበረ ኒዳአን ኸፊያ፣ ይሄ በጣም ትልቅ ደረጃ የሚሰጠው ነው። ግልጽ ያልሆነ ዱዓ ማለት በድብቅ በሌሊት በኸልዋ የሚሰራ ዱዓ ማለት ነው። ይሄ ትልቅ ስራ ነው። ስለዚህ እንግዲህ ያው ነቢዩላህ ሱለይማን ወራሽ የፈለጉት ገንዘብ ኖሯቸው ያንን ነገር ለማውረስ አልነበረም። ወይንም ደግሞ ደክም ያለሁኝና ሊያግዘኝ የሚችል ወይ ደግሞ ሰርቶ ሊያበላኝ የሚችል ሊጦረኝ የሚችል ብለውም አልነበረም። ነቢይ ናቸውና የዚህ አይነቱ ምንም አይነት ስጋት አልነበራቸውም። ይህም ብቻ ሳይሆን ባለሙያም ነበሩ። ነቢዩላህ ዘከሪያ ነጃር ነበሩ፣ አናጺ ናቸው። ስለዚህ በአናጺነታቸው እየሰሩ የእጃቸውን ይበሉ የነበሩ አቢድ ናቸው፣ ነቢይ ናቸውና እንዲወርሷቸው ታዲያ ወራሽ ለምን ፈለጉ ከተባለ አዎ እውነት ነው። ሰው ወደ ሐቅ የሚመራው ወደ ሐቅ የሚጠራው ሰው ይፈልግ ነበር። ስለዚህ ከነቢዩላህ ያዕቁብ ጀምሮ ሲወርድ ሲዋረድ የመጣው የበኒ እስራኤሎች መተካካት የነቢይነት መተካካት በሱ ወቅት ከሱ በኋላ ሳይተካ ቀርቶ ህዝቡ ወደ መጥፎ ነገር ወደ መጥፎ ስራ እንዳይገባ ያሳስባቸው ስለነበር ነው ማለት ነው። እና ነቢዩላህ ዘከሪያ ዓለይሂ ሰላም የተለያዩ በጎ ባህሪያቶች ነበሩት ለዚህ መልካምነት ያበቃቸው ማለት ነው። እሳቸው አነሁ ረሕመቱላህ ናቸው። ዚክሩ ረሕመቲ ረቢከ አብደሁ ዘከሪያ የተባለውን የአላሁ ስብሓነሁ ወተዓላ እዝነት ነበሩ፣ የአላህ ረሕመት ነበሩ። ለጊዜያቸው ለነበረው ኡማ ረሕመት ተደርገው የተላኩ ከባጢል ወደ ሐቅ የሚያመጡት ዳዕዋ እንዲያደርጉለት ተደርገው የተላኩ ስለነበረ ማለት ነው። ሁሉም ነቢይ የኡማው ረሕማ ነው። ነቢያችንም ዓለይሂ ሰላቱ ወሰላም ረሕመተን ሊልዓለሚን እንደተላኩት በጊዜያቸው የተላኩትም ነቢያቶች በሙሉ የኡማቸው ረሕመት ነበሩ ማለት ነው። ነቢዩላህ የሕያንም ኮትኩቶ አሳድጎ ማብቃት ብቻ ሳይሆን የነቢዩላህ ዒሳ ዓለይሂ ሰላም እናት የነበረችውን መርየምም ኮትኩቶ ማብቃት ይሄ ታላቅ ስራ ነበረ ሐቂቃ። ሌላኛው አነሁ ሚነ ሷሊሒን ወዘከሪያ ወየሕያ ወዒሳ ወኢልያስ ኩሉ ሚነ ሷሊሒን። ነቢዩላህ ዘከሪያ ዓለይሂ ሰላም ሚነ ሷሊሒን ነበሩ። ለዚህ ነው እንግዲህ ለዚህም ስራ ለበጎ ስራ የበቁት ማለት ነው። ከሷሊሖች የሚመደቡ አላህ የመደባቸው ከነ ዒሳ ከነ የሕያ ከነ ኢልያስ ጋር የተዘከሩ ናቸው ማለት ነው። የነቢዩላህ ዘከሪያ የተለየው ባህሪያቸው አነሁ ከሲረ ዱዓ ሊረቢህ፣ ጌታቸውን በጣም ብዙ ጊዜ ዱዓ የሚያደርጉና በቃ ዱዓ አድራጊ ነበሩ ማለት ይቻላል። ዱዓ በጣም የሚያበዙና ዚክር የሚያበዙ ሰው ነበሩ ማለት ነቢዩላህ ዘከሪያ ዓለይሂ ሰላም። ሁናሊከ ደዓ ዘከሪያ ረበህ ቃለ ረቢ ሀብሊ ሚን ለዱንከ ዙርየተን ጠይበተን ኢነከ ሰሚዑ ዱዓ በማለት ያደረጉትም ሁሌ የዱዓ ባለቤት ስለነበሩ ነው ማለት ነው። ኢዝ ናዳ ረበሁ ኒዳአን ኸፊያ ወዘከሪያ ኢዝ ናዳ ረበሁ ረቢ ላ ተዘርኒ ፈርዳ በማለት በተለያየ ጊዜ ምትክ እንዲሰጣቸው ዱዓ ያደርጉ የነበሩ ዱዓ አድራጊ ነበሩ ማለት ነው። እንግዲህ የዱዓ ሰው ሲባል ሁሌ ዱዓ የሚያደርግ ደግሞ ዱዓው ደግሞ አላህ ዘንድ ተቀባይ የሆነ ነበሩ ማለት ነው። ስለዚህ ያው ይሄ የእሳቸው ሲፈት ነው ሐቂቃ ለዚህም አብቅቷቸዋል። ነቢዩላህ ዘከሪያ ከስረቱ ሶላት በጣም ያበዙ ነበረ። ለዚህ ነው ፈናደትሁ ልመላኢካ ወሁወ ቃኢሙ ዩሰሊ ፊል ሚሕራብ። እንግዲህ መላኢካ እንኳን ለቡሽራ ሲመጣ ሚሕራብ ውስጥ ነው ሶላት ሲሰግድ ያገኙትና እየጠሩትም ማለት ነው። ፈኸረጀ ዓላ ቀውሚሂ ሚነል ሚሕራብ፣ ለህዝቦቻቸውም ደግሞ ዚክር አድርጉ ጠዋትና ማታ ተስቢሕ አድርጉ ለማለት በሚወጣበትም ጊዜ ከሚሕራቡ ነው የወጣው። ሚሕራብ ውስጥ ሶላት ሁሌ
የሚሰግድና በሶላት የሚጠመዱ ታላቅ ነብይ ነበሩ ማለት ነው። እንግዲህ ነብዩላህ ዘከርያ አለይሂ ሰላም ዩሳሪዑ ፊል ኸይራት የተለያዩ ኸይራቶችን በመስራት ደግሞ የሚቻኮሉና የሚጣደፉ ቤተሰቦቻቸው ጋር የሚፎካከሩ የሚወዳደሩ የሚፈጥኑ ነበሩ ኸይርን ለመስራት ማለት ነው። ስለዚህ ያው ይሄ ትልቅ ደረጃ እንዲያሰጣቸው አድርጓቸዋል ማለት ነው። ኢነሁም ካኑ ዩሳሪዑነ ፊል ኸይራት ቤተሰቦቻቸው በሙሉ በኸይር የሚፈጥኑ ነበሩ፣ በኸይር ላይ የቆሙ ነበሩ ማለት ነው። ደግሞ አላሁ ስብሓነሁ ወተዓላን ሲለምኑም ረገበን ወረሃበን ነበር። አላህን እየፈሩም እየፈለጉም ነበር የሚለምኑትና ነቢያችንም ዓለይሂ ሰላቱ ወሰላም ይሄንን ማሳሰቢያ ሰጥተውናል ማለት ነው። ዱዓ በምናደርግበት ጊዜ በረግባና በረህባ መካከል ሆነን እንድናደርግ ማሳሰቢያ ተሰጥተውናል ማለት ነው። ኢነሁ ኻሺዐን አላህን በጣም የሚፈሩም ነበሩ። ስለዚህ አላሁ ስብሓነሁ ወተዓላ ወካኑ ለና ኻሺዒን በማለት መስክሮላቸዋል ማለት ነው። እንግዲህ ኹሹዕ የቀልብ ነው። ይህንን ደግሞ አላህ ብቻ ነው የሚያውቀውና አላህ መስክሮላቸዋል ማለት ነው። ሌላው ከፋለቱሁ ሊመርየም መርየምን ያሳደጉ የታላቅ ክብር ባለቤት ናቸው። ይሄ ቀድሞም እንዳየነው በጣም መርየምን ለማሳደግ የነበረውን ጉጉታቸውን የእሳቸው ብቻ ሳይሆን ሀታ እነሱ ጋር የነበሩት በጎ ሰዎች ምን ያክል ለኸይር ስራ ይፎካከሩና ለኸይር ስራ ይከራከሩ እንደነበረ ለማየት ሞክረናል። እንግዲህ ያው ልጅ ማሳደግ በጣም የሚወደድና የነቢያቶች ስራ ነው ማለት ነው። ልጅ ማሳደግ፣ ልጅን ተበኒ ማድረግ፣ የእሱ ልጅ ያልሆነን አምጥቶ ማሳደግ፣ የወደቀን ልጅ ሊሆን ይችላል ማሳደግ፣ ወይም ባለበት ሆኖ እንዲያድግ ደግሞ መርዳት፣ ገንዘብም ሊሆን ይችላል የሚያስፈልገውን ነገር እያሟሉ፣ ይሄ የነቢያቶች ስራ ነው ማለት ነው። ይሄ የነቢዩላህ ዘከርያ ባህሪ ነበረ። ይሄ ባህሪ ለዚህ ለመልካም ጠይቀውት መርሃባ እንዲላቸው አላህ ለማድረግ ያስችሏቸዋል። ወከፈለሃ ዘከርያ ያው ዘከርያ የመርየምን የማሳደግ እንትን እንደተሰጠው አይተናል። ምን ያክል ጉጉታቸውን ይሄ ጉጉት እንግዲህ ሁሌም መኖር አለበት ማለት ነው። ስለዚህ ኢንሻአላህ እኛም የዘከርያ ባህሪ ባለቤቶች ስንሆን ያኔ ያደረግነው ዱዓ በአላህ ዘንድ ተቀባይነት ያገኛል። እንዲሁ ደግሞ በጥሩ ነገር የምንሯሯጥ መልካም ነገር እየፈለግን እያሳደን የምንሰራ ሰዎች እንሆናለን። ኢንሻአላህ የሚቀጥለው የዘከርያን ቀሰስ እናያለን። ሰላሙ አለይኩም ወራህመቱላህ።